አገባ እንዴት ትገባለህ አንተ? እኛ እኮ ያንተን ህይወት ለማስተካከል ነው። ይኸውልህ አንተን የኔ ህይወት የምታስተካክለው አንተ ማትረባ አንተን የኔ ህይወት የምታስተካክለው አንተ ተነስራት ተረጋጋ። ቲጂና ማጥፋት እየሮጥክ ያንተን ህይወት ሊያስተካክል ነው ትለኛለህ? ሰው ይልክ አይደለም እግዚአብሔር አንተ እስቲ ወንድ ነው አንተ ማስሎ ታያዘው አይደል? ይሄ አብዷል ታስለቅሳት እንደዚህ እኛን ልደበድብ ተነሳ። ውብዬ ምን በደለች አንተ? እንዴ ውብዬ ናት ለዚህ ዳረገችኝ። ውብዬ ናት ሰማኛለህ? ውብዬ ምን አደረገች? ውብዬ ናት ወዴት ሄደ? እስቲ እኮ ትናፍቀኛለህ። አየው አይደል? እስቲ ነው ንቃ ንቃ። እስቲ እኮ ትናፍቀኛለህ። እና ለምንድን ነው እንደዚህ የምታረገው? ያነኩ ናኦሚ በጤናው አይደለም። እኔ ያነኩ በጤናው አይደለም። እውነቴን ነው የምልህ። እኔ ስንት መስዋዕት ይቀበለኝ ናኦሚ። ሰላም ውድ ቤተሰቦች እንዴት ናችሁ? እኛ አለን ሰላም ነን፣ እግዚአብሔር ይመስገን። እንግዲህ ያው ነገሮች እየሄዱበት ያሉትን መንገድ አይታችኋል። ሁሉም ነገር አሁን ላይ ምስቅልቅሉ እየወጣ ነውና ያው ካልደፈረሰ አይጠራም ይባላል። ስለዚህ ነገሮችን አንድ ባንድ ለማጥራት ከስር መሰረቱ ነገሮችን መፍትሄ ለመስጠት እኔና ናኦሚ በጣም እየለፋን ነው። ከወንድሜ ጋር ብዙ ፈተና አይተናል፣ ብዙ ተሰድበናል፣ ብዙ ተብለናል። ኢቭን አንዳንድ ሰዎች ራሱ በቃ በናሂ ወገን ወግነው እናንተ ናችሁ ልታፈቷቸው ነው የተነሳችሁት እስከ ማለት ተብለናል። ቪዲዮ አብርተው እየጠሩን ቪዲዮ አስቀምጠው ካሜራ አስቀምጠው እኛን መናገር ላይ ደረጃ ተደራርሰናል ማለት ነው። እና እኛ አንድና አንድ ግልጽ አላማ አለን። ከእውነታ ጎን ነው የምንቆመው። የናኦም ጓደኛ አይደላችሁም ወይ እንዴት ለናኦም አታዝኑም ለሚባለው በደንብ ጓደኞቹ ነን። ጓደኞቹም ስለምንሆን ነው የእውነታ የምንወቅሰው። እኛ አስመሳዮች አይደለንም። ትላንትና አስመሳዮች ምናምን ሲል ነበር አይታችሁታል። እኛ አስመሳዮች አይደለንም። ከናኦም ጎን ሆነን ግን እውነታውን ናኦም እያጠፋ ጓደኛዬ ነውና አልሸፍንለትም። ጥፋት ነው። በደል ነው። ውብዬን በድሏል። ምንም እኮ እኛ እኮ መመስከር አይጠበቅብንም ይሄን ነገር። በቃ የምታዩት ነገር ነው። አንድና ሁለት ሰው አይደለም፣ ብዙ ሺህ ሰው እኮ እያየው ነው ሲበድላት አይደል? ካሜራ ፊት ነው እኮ የግፉ ግፍ እኮ የሚበድላት ካሜራ ፊት ነው። ማንም ሰው አይቷል አይደል እንዴ? ከቲጂ ጋር ያለውንም ነገር አይቷል። ቲጂ ያለፈች ታሪክ ናት። ምንድነው ለኔ እንደኔ አመለካከት ምንም የላቸውም ምናምን እኔ አልቀበልም። በቃ ያለፈች ታሪክ ናት። ከሷ ጋር መሆን የለበትም በምንም ታሪክ። ስለዚህ ይሄ ነገር እኛን ጥፋተኛ የሚያስብለን ከሆነ ምንም እንቀበለዋለን፣ በጸጋ ጥፋተኝነታችንን እንቀበለዋለን። ስለዚህ አሁንም ቢሆን ናኦም የምታደርገውን ነገር እረፍ። እንደ ጓደኛ ነው የምንነግርህ። በኋላ ብዙ መዘዝ ይዞ ይመጣል። ይሄ ነገር በጣም ብዙ መዘዝ ይዞ ይመጣል። ልብህን ሳናውቀው ቀርተን አይደለም። በቃ ልብህን እናውቀዋለን። ሰው ማገዝ፣ ሰው መርዳት ትፈልጋለህ። እኛ የምናውቀው ነው፣ የኖርንበት ነው። ግን ደግሞ በዚህ መልኩ አይደለም። ሰው እንዴት የራሱን ህይወት እያበላሸ ሰው ይረዳል? ምን ማለት ነው? ምን ማለት ነው? ሰው የፈለገ ቢታመም ተበድረህም ቢሆን ብር ትሰጣለህ እንጂ ሚስት የሰጠችን ስጦታ ሰው መድኃኒት ግዙበት ብሎ መስጠት ምን ማለት ነው? እንደዚህ እየሆነች እሷ ቤትን ደፍራ እንደዚህ ቤት እየመጣች ማኪን ለመመረዝ ምን ልታረጋት ነው ክፍሏ የምትገባው? የማኪ ክፍል ገብታ ምን እያደረገች ነበር? አይታወቅም እኮ ልትመርዛት እኮ ነው። አንተም ከዚህ በፊት እኮ ተመርዘ ነበር አይደል እንዴ? ይሄን እያወቅ አሁንም ድረስ ለሷ ጠበቃ ነህ። ይሄን ነገር እረፍ። የመጨረሻ ማስጠንቀቂያ ነው የምንሰጥህ። ይሄን ነገር እረፍ። ይሄን ጥብቅናህን እረፍ። ማጥፋት ሳይንስ ደግሞ ጥብቅና ትቆማል። ለማንኛውም ቤተሰብ እኔ በጣም ይቅርታ ስለተናደርኩ ነው። አሁን ጠርተነዋል፣ እየመጣ ነው። እኛ እዚሁ ቤት ነው ያለነው። እንግዲህ ናኦም እኔ የመጨረሻ ከዚህ በኋላ የማይስተካከል ከሆነ አይኑን አላይም። ግልጹን ነው የምነግርህ። አሁንም ላንተ ብዬ ነው ወንድሜ። እኔ ደከመኝ፣ ገብቶሃል? በጣም ለፈው በዚህ ጉዳይ እንዴ። እኔ ራሴ ልቤን የሰበረው ገብቶሃል? እኔ በሱ ተማምኜ ስንት ነገር ይኸውልህ ደረቴን ነፍቼ ወደ ቤተሰቦቼ ላይ እኮ እንዴት እንደማወራ እኔ ነኝ የማውቀው። ገብቶሃል? እሱ እንደዚህ መልካምነቱ ሁሌ ይጎዳዋል። ግንስ ሁሌ መሸወድ አለበት ይሄ ልጅ። ህፃን ልጅ አይደለም እሱ። ገብቶሃል? ውብዬ እሱ ሁሌ መሰበር አለባት። በጣም ነው እኔ እንትን ያለኝ በቃ ገብቶሃል? እኔ እንደውም በቃ ካሁን በኋላ እኔ ለውብዬ ስል ነው እየቆዩ ያሉት። ገብቶሃል እንዴ? ካሁን በኋላ እኔም ወደ አገሬ እሄዳለሁ። ገብቶሃል? በቃ ገብቶሃል? አሁን ደግሞ ሐሳብ ያዘኝ ዞር ብንል ደግሞ
ይኸውልህ የሚጎዱት ሰዎች እሱንም ቢሆን እሷንም በዙሪያቸው ናቸው ያሉት። አዎ በጣም እነሱን ከመጉዳት ወደ ኋላ አይመለስ። በጣም ብዙ ጠላት አለባቸው። በጣም ብዙ ጠላት። እሱ ግን ጠላት እንዳለበት ሰው አይደለም የሚኖረው። አዎ አሁንም ቢሆን በሞኝነት ነው እየኖረ ያለው። እኔ በጣም እንዴት ይሄንን እያወቅን ጥጥለ ነው እንዴሽ? እንዴት እስቲ ንገረኝ። ገብቶሃል? ግን ደግሞ ያናድደኛል እዚህ ጋር ምክንያቱም ተመልሶ እዛ ውስጥ ታጥቦ ጭቃ ሆነ እኮ እሱ። ታጥቦ ጭቃ ነው እንዴ? ተመልሶ እንዴት ነው የሚዘፈቀው እዛ ውስጥ? ናቲ አስበው። እውነታ እንዳለው ነው እሱ። አሁን እውነታ አለኝ ሀቅ አለኝ ይላል። ምን አይነት እውነታ እንደሆነ አላውቅም። አሁን ዛሬ እንግዲህ ቀጥረነዋል ቤት ሲመጣ ተመሳሳይ ነገር ታያላችሁ። ጠብቁ። እውነታ አለን። እኛን እኮ ነው ቤተሰብ ጥፋተኛ የሚያደርገው። ለምን አጠፋ የሚለውን ሰው እኮ ነው እሱ ጥፋተኛ የሚያደርገው። በጣም የሚገርም ነገር ነው እውነት። በጣም ተደንቀን እሺ እያሉ ነው። አሁን ደግሞ ከስሩ እየደገፉት ነው። በደንብ አድርጎ እየደገፉት ነው። የልብ እየሰጡት አላችሁ። አሁንም ከስሩ የምትደግፉት ሰዎች አላችሁ። ልክ እኮ ነህ አንተ ጥፋተኛ አይደለም የምትሉት ሰዎች አላችሁ። በነገራችን ላይ እያዳናችሁት አይደለም ትዳሩን፣ የባሰ እየበተናችሁ ነው። እኔ ይሄንን በደንብ ማሳስ እሱ ጥፋት የለበትም። ልክ እኮ ነው፣ እውነት አለው። አሁንም ድረስ እሱን ትክክል ነህ እያላችሁ የምትደግፉ ሰዎች አሉ። በእናንተ ቤት አሁን ነገር ማረጋጋታችሁ ነው። ጥፋትን እንደ ጥፋት ነግሮ ማረም ነው እንጂ እሱን ልክ ነህ አንተ ምን አይነት አባባል ነው? እውነት እኔ በጣም ነው የደበረኝ። በጣም ይኸው መጥቷል ነውም አሁን በደንብ ግልጹን እኔ በቃ የመጨረሻ ነው የመጨረሻ ልን አንተ ስለሰራው አንተ አበደን ስለሰራው ነው እንዴ? አረ ዘራለ እናት ወደዛ እንዴ እንዴት ምን ልትሆን ነው? በእናትህ እንዴት ነው የሚያደርገው? እንዴት ነው እኔ እንደዚህ የምትናገሩት? ምን ማለት ነው? ምን ልናገርስ? ምን ማለት ነው? እሱ ተነገረኝ እንዴ አይምሮ ጭራሽ እጅህን ትሰነዝራለህ አንተ ነህ። እስቲ አንተ ነህ እንደናገረኛል አይደለም ናቲ ቆይ ናኦሚ በጣም ስለተናደድኩ ነው። ና ቆይ አንተ አትናደድ እንዴ ነችና ጻልኝ ነህ እንዴ አንተ እንዴት ነው የሚያደርገው? አይምሮን አታሰራም። ለማን ብለን ነው እኛ? አንቺ ግቢ አንቺ ወደ ቤት አንቺ ምን አውቀሽ ነው እውነት አለው የምትይው? ሂጂ ግቢ አንቺ። አንተ ለምን ነው የወጣችው? እንደዚህ ህፃን ልጅ እንኳን ማሰብ አትችሉም። እሺ ኧረ እባክህ እንደሷ እንኳን የማሰብ ጭንቅላት እንደሱ አይነት ህፃናቶቹን አታል፣ እኛ ትልልቆቹን አታታልም። እሺ ግቢ አንቺ ወደ ቤት ግቢ። ምን ታውቂና ነው እንዴ? ምን አይነት አንተ ጭራሽ እኛ ላይ አንተ እናሁን እኛ ላይ ጭራሽ እጄን ታነሳለህ። ትናገረኛለህ? ያየሁትን ነው የምናገረው። ከእውነት አጎን ነው የምሆነው። አታውቅኝም አንተ የእውነት ጓደኛ አይደለም። ኧረ ዝም በል በእናትህ። በደንብ ነው የማውቀው በደንብ አንተ ደግሞ ውብዬን እንዳሳዘንክ ወንድሜ ምን አደረኩ? ምን አደረኩ? አሁንም ላንተ ነው ያለው። ቢገባ አይደለም ዝማ ቢገባ አይደለም በቃ ሁሉ ነገር ረስተሃል አንተ ሲጀምር ማለት ነው። አታውቅኝም። ይሄ ልጅ ልክ አይደለም። ወንድሜም አይደለም። እሺ ይሄ ልጅ ልክ አይደለም። ወንድሜ ልክ አይደለም። ታስብልኝ ነበረ ከዚህ በላይ እንደ አይነት ጤነኝነት ወንድሜ አንተ ነብዬ የምመካበው ወንድሜ ጉድ አደረከኝ። አሁንም አጠገብ ነኝ። ካሃዲ ቢታወቅ አጠገብ ነኝ። ገብቶሃል? አስተውልሽ። አጠገቤማ አይደለም። አጠገቤ ቢሆን ዘላለምህን አንተ ውብዬን ሁሌ ደምህን ትሰጠኝ ነበረ። ገባ? ከዚህ በላይ እንዴት ነው? እኔ ግን አሳልፈህ ለሰው ምሰሰው ነው አንተ ነህ ጓደኛ እንዴ? አንተ ስነ ስርዓት ያዝ እንጂ ስነ ስርዓት ልመታው ነው እንዴ? እኔ ፊት ልመታው ማልመታው ማን አንተ ለምደማ ወንድሙ ነኝ። ወንድሙ ነኝ። አይመለከተኝም። እንዴት ነው የማይመለከተኝ? ወንድሙ ነኝ። እኔ ፊት አትነካውም እንዴ? ደብድብኝ አይደለ? ደብድበኝ። ስነ ስርዓት ይኑር። ራስን አርም እንዴ? ገና ለገና ተጎዳ ከሳ ብላችሁ ልደበድበኝ ነው አይደለ? ምንድነው ከሳ ተጎዳ? አንተ እኮ ነው ሰው እየጎዳህ እኮ ነው ያለው። እንኳን ልትጎዳ አንተ እኮ ሰው እየጎዳህ ነው ያለው። አንተን ያስጠቃኝ ነው። ኧረ በለ እንደምቻል አቅም ነበር። ገባ? አስተዋይ ነው ናሆሜ፣ አስተዋይ ነው። ከጎኔ ያለው አንድ ወንድሜ እሱ ነው ነበር ማለት ስለማስተውል ነው። ግን አንተ ማለት ነው ካድከኝ ናሆሜ። ይሄ ስህተትን አርም ማለት ክደት ነው ወይ? እኔ ዛሬም ነገም ንጹህ ሰው ነኝ። እናንተ ናችሁ እኔን እንደ ስህተተኛ እኔ እኮ ይኸውልህ ከጎን ነበርኩኝ እኮ አሁንም ከጎን ነኝ። ገብቶሃል? ያንተ ትዳር እንዲመለስ ነው የምለፈው። ገብቶሃል? ግን እስከ መቼ ነው? አታስመስል ይለኛል። አያፍርም። ይኸውልህ ናሂ አንድ ነገር ይኸው ታመ ከሆነ ታከም ወይ ጸበል ሂድ። ጤነኝነት አይታይብህም። እኔ አላበድኩም። አንተ በጣም እብድ ነህ። እጄ ላይ እጄን የቀሰርክ ቀን ያን ቀን አብደሃል። አንተ እብድ ነህ። ይሄ ልጅ በእውነት አየህ አይደል? አየህ አሁን አየህ አይደል? አሁን ጤነኛ ነው። ጤነኛ ነው። አይ ጸበል ወስዶ ድጋሚ ጸበል መውሰድ አየህ። እጁን እኔ ወንድሙ ጓደኛው ላይ ሲያነሳ እጁን ሲያነሳ አየህ እኔ ላይ አንተ ቲጂ ምንድን ናት ለአንተ? ቲጂ ምንድን ናት ለአንተ? አየህ ሀብሉ ምን ይሰራል? ሀብሉን ለምን ሰጠህ? እንዴት? ምን አገባ? ርህራሄ የለህም? ለሰው ልጅ ማሰብ አትችልም እንዴ? ለታመመ ውብዬን እያስለቀስክ ነው አንተ። አሬ ልክ አይደለም እንዴ? ለታመመ ሰው እኮ ነው ሀብሉን የሰጠሁት። ምንድነው? ለታመመ ሰው ለብሰው እኮ እየዞረች ነው። አረ ንቃ እባክህ
እኔ እገልሃለሁ እንዴ ናቲ ቆይ እገልሃለሁ። አረ ሰውዬ ልክ አይደለም። እግዚአብሔር እስቲ ወንድ ነው አንተ ማን ስለሆነ ታያዘው አይደለም ልቀቅ። ይሄ አብዷል። ልክ አይደለም። ይሄ ሰው ልክ አይደለም። ናኦሚ ልክ አይደለም። ልቀቀኝ። ልክ አይደለም። ልቀቀኝ። ተረጋጋ ናኦም ተረጋጋ። በቃ ተረጋጋ። ሰው ይጎዳል። አዎ ተረጋጋ ናኦም ተረጋጋ። ልክ አይደለም። ልቀቀኝ። ናኦም ወደ ራስ ተመለስ። ተረጋጋ ናኦሚ። እንዴ ናኦም ተረጋጋ። ናኦም ተረጋጋ። ናኦሚ አንተ ጥሩ ሰው አለ። ተረጋጋ። አሁንም ካንተ ጋር ነኝ እኮ ግን ይኸውልህ ራስን እስከምታስተካክል መልካም ሰው አልነበር። ይኸውልህ ትክክለኛ ስራ እየሰራ ስላልሆነ ማን የቀየረ? ማን የተቀየርከው? ማን የመከረ? ራስን የተቀየርከው ማን የመከረ? እንዴ አንተ ዱላ ነሳኮ ናኦሚ። ምን አይነት ነገር ነው ያመጣው? ወደ ራስህ ተመለስ። አሁንም አስተውል። ማስተዋል የት ሄደ? ሚስቴ እኮ ትናፍቀኛለች። አየኸው አይደል? እስቲ ናኦሚ ንቃ፣ በእናትህ ንቃ። ሚስቴ እኮ ትናፍቀኛለች። እና ለምንድን ነው እንደዚህ የምታረገው? ለምን እንደዚህ እኛን ልደበድብ ተነሳ ነው? ታስለቅሳት እንደዚህ እኛን ልደበድብ ተነሳ? ውብዬ ምን በደለች አንተ? እንዴ ውብዬ ናት ለዚህ የዳረገችኝ። ውብዬ ናት። ትሰማኛለህ? ውብዬ ናት። ውብዬ ምን አደረገች? ውብዬ ናት። ገባ? ናኦሚ መላፈ ውብዬ ናት እና እህቷ ገባ? ጸበል መሄድ አለበት። ተወኝ። እኔ ጤነኛ ሰው ነኝ። መላፈልክ እኔ አለቀው። እኔ ጤነኛ ሰው ነኝ። ዛሬ አለቀው። ምን አለቀም? ናኦሚ ዝም ብላ አትይኝ። አለቀው። ምን እናደርገው? አስረንስ ወስደን ጸበል አንወስደውም። አይ ልክ አይደለም። ጤነኛ ሰው ነኝ። ጤነኛ አይደለም። ተረጋጋ። ጤነኛ አይደለም። ከመቼ ወዲያ ነው አንተ ከኛ ጋር ድብድብ እንደዚህ? እኛን እንደዚህ ነው እኛን? እኔ አንተን በምን እኔ በክፉ አይን አይቼ አውቃለሁ? ናኦሚ ማንን ነው የምታወራው? ማንን ነው የምታወራው? እዚህ ልክ አይደለም እኮ እሱ እኮ ምንም የምታወራው ልክ አይደለም እኮ እሱ። ቀና ብዬ አይቼው አውቃለሁ ናኦሚ። ይኸውልህ አሁን ተረዳው። አሁን ተረዳው። ልክ አይደለም። አሁን ልክ አይደለም። እኔ እኮ እወደዋለሁ ናኦሚ እኮ በቃ በጣም ነው ማዝነው ነው። እኔ በጣም ነው ማዝነብህ። ድንገርህ እጅህን አነሳ። እኔን እንደዚህ አነካ አንተ? እኔ አነኩ ናኦሚ? በጤናው አይደለም። እኔ አነኩ? በጤናው አይደለም። እውነቴን ነው የምልህ። እኔ ስንት መስዋዕት ይቀርበልኝ ናኦሚ። ልቀቀኝ ነው። እኔ አንተን አነኩ? ወደ ራስህ ተመለስ። አሁን እሺ ወደ ራስህ ተመለስ። እኔ ከራሴ ጋር እኮ ነኝ። ለምንድን ነው ቲጂ የምትናገሯት ነው ያልኩህ? መች ነካው? እኔ እኮ እወድሃለሁ። ስለ ቲጂ አታንሳ። ይኸውልህ ስማኝ፣ ስለ ቲጂ አታንሳ። ህይወትህን በስነ ስርዓት ምራ። ለምን አላዝንብህም? ይቅርታ ወንድሜ። ሁሌ አንተ ሁሌ እሺ። ይኸው በእናትህ ናቲ፣ እኔ አሳዘንኩ ነው አንተ ናቲ፣ አሳዘንኩ አንተን ተናገርኩ እኔ ናቲ። ቅርብልኝ ናኦሚ፣ ተው በእናትህ። አሁን ልክ በቃ የሆነ ከኛ ጋር ሰጣ ገባ እንዴት ትገባለህ አንተ? እኛ እኮ ያንተን ህይወት ለማስተካከል ነው። ይኸውልህ አንተን የኔ ህይወት የምታስተካክለው አንተ ማትረባ አንተን የኔ ህይወት የምታስተካክለው አንተ ስነ ስርዓት ተረጋጋ። ቲጂና ማጥፋት እየሮጥክ ያንተን ህይወት ሊያስተካክል ነው ትለኛለህ? ይሄ ልጅ በእናትህ የታመመ ቤተሰቦቿን ልታሳክም ነው። ወርቁ ነው የሰጠሁት። እንኳን ሰጠኋት። ምን ታመጣለህ? ስማኝ፣ እኔን ዝም በል። እንኳን ሰጠኋት ወርቁን። ዝም በል። ልቀቀኝ፣ ልሂድበት በቃ። የትም አትሄድም። ስማ ናኦሚ፣ ይዘህ ነው በቃ። ኧረ ተወኝ በእናትህ፣ አትቀልድ። ልቀቀኝ። የት ነው የምትወስደኝ? አታንሳ። ስለ እሷ ምናምን አታንሳ። እንሂድ። ዛሬ እኮ ጁስ አልጠጣንም፣ እንጠጣ ናኦሚ። ይኸው በእናትህ ምን ትለዋለሽ እኮ በቃ ተው። አሁን በቃ ነቃን እኮ ነቃ ነው። ችግር የለም። ጁስ እንጠጣ። እንዴት ነሽ? ኑ ጁስ እንጠጣ። መጠጣት ፈልግ ና እንሂድ። ያቺ ቤት እኮ ሄደን አናውቅም። በእናትህ ና እንሂድ። በእናትህ ቆይ ነው ስማ። ኧረ በእናትህ ነው ማረ ና እስኪ ቤት ይግባ። ቆይ ወይ ቤት ይግባ። ወይ ቤት ትገባለህ። ጁስ አለ ቤት? ና ቆይ ጁስ አለ? ና ስማኝ፣ እኔን ና ከቲጂ ጋር እኮ ጁስ ጠጥቻለሁ። ና ጁስ አለ ቤት? ኧረ ናኦም ግራ አታጋባኝ። እኔንም በእናትህ ነው። ጁስ አለ? ናኦም ያጨምርልህ። እኔ ማንጎ ጁስ በፓፓያ ነው ቲጂ ያጠጣችኝ። አለ ጁስ? ጁስ አለ? ሰማሁ ያለውን አይደል? ያው በፓፓያ ነው ያጠጣችኝ። ና እሷ ጋር ነው የጠጣሁት። እንጠጣ እዛ ቤት። በጣም ነው የሚጣፍጠው ጁሱ። በቃ ጁስ መሰለህ። ና እንሂድ። ምን ማለት ነው የጠጣሁት ጁስ ምናምን? እንዴ ና እንሂድ። ይሄ ድጋሚ ተለከፍክ ማለት ነው? ድጋሚ ማነው ልክፍተኛ? ማነው ልክፍተኛ? ማነው ልክፍተኛ? ተረጋጋ ነው። ጤነኛ ሰው ነኝ። እሺ ምንም ጤነኛ ነው። በቃ አንተ ደህና ነህ? አዎ ዛሬ ቀኑ እንዴት ደስ ይላል። ለማን ልደውለው? እሺ ኑ በእናትህ እንሂድ። ይኸውልህ ስማ፣ ዝም የምትለው አይነት ነገር አለ። ኑ እንሂድ። ገባ? ኑ ፏል በል ዛሬ በእናትህ ጁስ እየጠጣ ምናምን እንዝናና። ና ነው ጁስ አልናፈቀህም እንዴ? እኔ ማንጎ በፓፓያ እንዴት እንደናፈቀ አቮካዶ ራሱ ልትል ናቲ ምንድን ነው በእናትህ? እኔ ሐሙስ እኮ ነው ዛሬ፣ ጾም አይደለም። በርገራችን ምናምን ገመድ ከሚቀመር ና ናኦሚ። ኧረ ናኦሚ በእናትህ ተረጋጋ። እሺ ተረጋጋ። ኧረ አታስጨንቀኝ ነው። ምን ይመስላል? ና እንሄዳለን። እሺ እንሄዳለን። ና እሺ በዚህ እኮ ነው መንገዱ። እንሄዳለን። አይ እንሄዳለን። እቤት ገብተን እንሄዳለን። ተረጋጋ።
ምንም እኔ ምን እንደምል ራሱ አላውቅም። በቃ ድጋሚ እንዳያችሁት ነው። ይሄ ልጅ ድጋሚ ተለክፏል ማለት ነው። በድጋሚ ሌላ ስህተት። እኔ ምንድነው ያደረጋችሁ? ከትዳሩ ምንድነው ያላችሁ? ቆይ እንግዲህ የሆነ ነገር አቅም ሰውታል። አሁንም ድጋሚ ይሄ ልጅ እንደምታዩት ነው። ይሄው አንዴ ጤነኛ ይሆናል፣ አንዴ እንደ እብድ ያደርገዋል። ታዲያ እሺ ምንድነው የሚባለው? እስከ መቼ ነው ቆይ ከሱ ዙሪያ የማትወጡት? ምንድነው የሚሻላችሁ? ምንድነው ሐሳባችሁ? የሱን ትዳር ማበላሸት ነው ሁሌ? በቃ ለምን ነው ማትተውት? ሁላችሁም እንዳዘናችሁ ይገባኛል። ያው እንግዲህ አሁን ቤት ገብቷል። እስቲ ወንድሜ ለማረጋጋት እየሞከረ ነው። ወይ ወደ ጸበል ወይ ወደ ሆነ ቦታ እንወስደዋለን። በቃ እኔ ግራ ገብቶኛል። በቃ ናውም እንደዚህ ሲሆን አይቼውም አላውቅም። እጁን እኔ ላይ በፍጹም አንድም ቀን ያነሳል ብዬ አስቤ አላውቅም። አሁን ግን ተፈቶንኛል። በቃ ይሄንን ነበር የምፈልገው እኔ። እውነታውን አውቄዋለሁ። በቃ እውነታውን ደርሼበታል። ይኸው እንዳያችሁት ነው። በቃ ተይዟል። በቃ የሆነ ነገር አቀመሱት፣ አጠጡት። በቃ ያው ይሄ ነው ግልጹ። እኛ ከሱ ወገን ነው ምናምን ብለን አይደለም ተከፋፍለን ያለ ነው። ግን ደግሞ እውነታውን ነው መድረስ የምንፈልገው። እኛ እውነታውን ነው ማወቅ የምንፈልገው። ስለ እውነታው ነው መረዳት የምንፈልገው። የእናንተን ጭንቀት ማቅለል፣ እኛም እዚህ ቤተሰቦቹ አንድ ላይ ሆነን ነገሮችን መፍታት ነው የምንፈልገው። በቃ ተይዟል። ሁላችሁም በጸሎት አስቡት ወንድማችንን። ካሁን በኋላ ከጎኑ ሆናችሁ በጸሎት እያሰባችሁ ወደ ራሱ እንዲመለስ ማድረግ አለባችሁ። እንግዲህ አሁን እኛ ጋር መሆኑ ጥሩ ነገር ነው። ሰላሙን ያገኛል ብዬ። ቆይ ልጁን ምን አርጋችሁት ነው? አንቺም ገና ልጅ ነሽ፣ ምንም የምታውቂው ነገር የለም። ፓፓያ ጁስ፣ አቮካዶ ጁስ ምናምን እያለ እኮ ነው። ያው ወንድሜ ራሱ ያው ጭንቀት ላይ ነው፣ እያለቀሰ ነው። አንቺ የምታውቂው ነገር የለም ስለ እንደዚህ አይነት ነገር። ገና ልጅ ነሽ። በቃ ልጁን መርዘውት ነው። ይገባሻል? መመረዝ ማለት ምን እንደሆነ ለአንቺ ላስረዳ፣ ደግሞ ለነሱ ይበቃል ካስረዳው። ከእንደገና አንቺ ላስረዳ። አንቺ ህፃን ነሽ፣ ዝም ብለሽ ልጁን ኧረ ምን እሺ፣ አንድ ነገር አድርጋ ለነሱ መናገር አለብኝ። ዝም ብዬ መግባት የለብኝም። ወንድሜ ያለ አይደለ? ለምን ጥለሽ ወጣሽ አንቺ? እሱ ልጁ አሁን እየተረጋጋ ነው፣ እያለቀሰ ነው። ገባ ዩሲ ምንድነው የሚሻለው? እስቲ ቆይ እኔ እኮ ግራ ገባኝ እኮ። እውነቱን እኮ እየተናገረ ነው እኮ። ሰማን እኮ። ታዲያ ምንድነው የምትይኝ አንቺ ድጋሚ? እኔ ሌላ ጭንቀት ልታሳብጂ ነው? እሷ ታጠጣው፣ ማን ያጠጣው አይታወቅም እኮ። ሰው ሊያጠጣው ይችላል። ብዙ ጠላቶች አሉት ልጁን። ገብቶሻል? አንቺ የማታውቂው ነገር አለ። እኔ አሁን ላንቺ አላስረዳሽም፣ ግን ይኸውልሽ በቃ ፍንጭ ልስጥሽ እንዳትጨነቂ ብዬ። በዙሪያው ብዙ ጠላቶች ነው ያለበት። አንዱ ነው የሚያጠጣው። በቃ እሱ ደግሞ የዋ ነው። ገብቶሻል? ተረዳሽ? ማን ነው ጠላቱ? ከበደ ልበልሽ? ተይኝ እንጂ ግቢ በቃ። ወይ አንቺ 30 ጊዜ ግቢ ውጪ። ተይኝ፣ አትጨቅጭቅኝ። እኔ በእናትሽ እና ይኸውልሽ ሂጂና ከጎኑ ሁኝለት። እኔ ላውራቸው ትንሽ። ልጁ እያለቀሰ ነው። ጁስ ቤት ካልሄድኩ እያለ ነው። እንዴ ያልገባህም እንዴ ወንድሜ? እስቲ አስብ። ጁስ ቤት ካልሄድኩ እያለ ነው እንዴ ልጁ። በቃ እንደምትመለከቱት ያው የተፈጠረውን ነገር አይታችኋል አይደል? ከጎኑ መሆን ስላለብኝ ልግባ። አዲስ ነገር ሲኖር አሳውቃችኋለሁ። መልካም ጊዜ ይሁንላችሁ። ነሽ ግቢሽ